እርስ በራሳቸው ተጣልተው ለሙስሊሞች አሳልፌ ይሰጣሉ እንትናን ምን ያደርጉታል? አሁን ዮሐድ የሚባል አንድ ፍልጥ ደረቅ እንጨት የሚመስል ምን ይሰራላቸዋል? ሙስሊሞች እለጥፈዋለሁ። ለማንኛውም ፎቶውን ትክክለኛ ፎቶውን እለጥፈዋለሁ። ምን አይነት የሚያስጠላና የሚያስቀይም ፊት እንዳለው እናየዋለን። ያውቁታል እነሱ። ምን ይሰራላቸዋል? ሙስሊሞች እየተዋጉ ያሉት በሐሳብ ነው። ሐሳብ ነው። እውቀት ካለ በሐሳብ ገጠም። እውቀት ካላችሁ እናንተ ልብ ካላችሁ ሞራል ካላችሁ በእውቀት ነው። እየተገረፍክ ያለው በመጽሐፍ ቅዱስ ነው። እየተወቀጥክ ያለው በመጽሐፍ ቅዱስ ነው። እየተዋረድክ ያለው በመጽሐፍ ሙስሊሞች የአይኪው ሌቭላችሁን ያውቃሉ። የጀርባ አጥንታችሁንም ያውቃሉ ሙስሊሞች። ስታስፈጥሱ ስታጋብሱም ያውቃሉ ሙስሊሞች። ምንም የተደበቀ ነገር የላችሁም። ደግሞ ሴቶች እነሱና ሙስሊም አጠቃኝ፣ ወንዶች እነሱና ሙስሊም አጠቃኝ። የገቢ ምንጫችሁ ነው እስልምና። ምንታችሁም ምድረ አሐተትና ኮተት አሁን ይሰው ማለት ነው። ዮሐድ እስልምና ንጽጽር ላይ የቆየ ነው። 100,000 እንኳን መግባት አልቻለም። ጡት ማለት ነው የደረሰባቸውን የገድል ውርደት ለመደበቅ የተደረገ ነው። በገድል ተዋርደዋል። ማህበራዊ ሚዲያ ላይ በገድል ያፍራሉ። በገድል መነጽር አይችሉም። ገድል ጥቅመ ቢስ ነው። ገድል ዋጋ የለውም። ይሄንን ደግሞ ያ ባለ ኮፍዬ ኤርሚያስ የተባለ ሰውዬ አስረግጦ በማስረጃና በመረጃ አሳያቸው። ገባክ? ሰውየው አቅሙን ያሳየው ገድል ላይ ነው። ኤርሚያስ እውነቱን ተናገር። ማህበራዊ ሚዲያ ላይ ፌስቡክ ላይ ብትሄድ፣ ዩቲዩብ ላይ ብትሄድ፣ ቲክቶክ ላይ ብትሄድ ገድል ይዞ ነው አጠገቡ የሚቀመጠው። ብቻውን አይንቀሳቀስም። ከነሳራዊቱ ነው የሚንቀሳቀሰው። ከተረዳሁት ነገርና ከገባኝ ነገር የዮሐድ ፖለቲካ እንዲሰራ የተፈለገው ለአንድ ነገር ነው። እሱም የደረሰባቸውን የገድል ውርደት በሙስሊም ጋር አድርገው ማምለጥ ፈልገዋል። ግጅናን ተጠቂ ነን ብለው ሙስሊሞችን ከቨሮች ናቸው እኮ አይደል? ከቨር አድርገው ከደረሰባቸው የፕሮቴስታንት ውርደት ማምለጥ ፈልገዋል። ፕሮቴስታንቶች ደግሞ ፖለቲካቸውን በደንብ ስለሚያውቁት ገባ ደግሞ ቀጥታ ወደ ስራቸውን የገቡት ገድላቸውን ሰብስበው ወደ ጦርነት ነው የገቡት። ኖ አሉ። ትናንትና ለቀሲስ ዲበኩሉ ጥሪ ያቀርበዋል። ከዛ ኦርቶዶክሶቹስ ከዛሬ ጀምሮ ከፕሮቴስታንት ጋር በገድል ዙሪያ ንጽጽር አናረግም እስከ ማለት ደረሱ። ግን ነጥቡ ምንድነው ሲባል ሙስሊሞች ይሄ መልእክት ለእናንተ ነው። ከፕሮቴስታንት ለመዳን እናንተን ቀሚስ እየያዙ ነው። የሙስሊሞችን ቀሚስ ይዘው ካደጋ ይተርፋሉ። የሙስሊሞችን ስም አጥፍተው ሆዳቸውን ይሞላሉ። ሁለት ነገር ነው ያላቸው። ስለዚህ ዮሐድ በኤርሚያስ ስሙ ስለተነሳ አይደለም ፎሎ የተደረገው። ለሙስሊሞች ፎቶን እንሰጣለን የምትባለው ያቺ ርዕስ ስላለች ብቻ ዮሐድ 100,000 ፎሎ እንዲገባ ተደረገ። ገባህ? ገንዘብ እንዲዋጣለት ተደረገ። አሁን ደግሞ ይሰጠዋል፣ ጋቢ ምናምን ይሰጠዋል። ይገባዋል። ለዚህ ፊት ይገባዋል። የታለ ፊቱ ይገባዋል። ቀጥይ ያ ሰው። ስለዚህ ሙስሊሞች ደግሞ ማን ነው ዮሐድ? ምን አገባን ስለ ዮሐድ? ዮሐድን እንደፈለጋችሁ አድርጉ ሲሉ፣ ፕሮቴስታንቶቹ ደግሞ ከገድል ልታመልጡ ነው፣ በገድል እንጋደላለን፣ ገና ኑ ተሰብስበን ነው የምንወያየው ብለው ትናንትና በአዲስ መልክ ቁጭ ብለው ሲያለቅሱ ውለው ሲያለቅሱ አደረው። ኦርቶዶክስ ክርስቲያኖች ፎቶውን እንሰጣለን ያለው ብለው ተናገሩ። ሴራ ተንታኝ ኦርቶዶክስ ክርስቲያኖች ማለት ነው። ይሄንን እኮ ያስተማሩት እነሱ ናቸው። ለወንጌል አማኝ ቁጭ ብለው ቤታቸውን ከፍተው ሙስሊም አራጅ ነው ሙስሊም ገዳጅ ነው እያለ ያስተማሩ ኦርቶዶክስ ነው፣ ወንጌል አማኞች አይደሉም። ስለዚህ ከአህያ ጋር የዋለች ላም ፈስል ታምራ ትመጣለች ነው። ሙስሊሞቹ ደግሞ ፕሮቴስታንቶች በዚህ መንገድ ተናገሩ ብለው የሚጨነቁም ሰዎች አይደሉም፣ ቢዝነሳቸውም አይደለም። ፕሮቴስታንቶቹ ደግሞ ማህበራዊ ሚዲያ ላይ ለሚናገሩት ነገር የሚጨነቁ አይደሉም። የሚያስጨንቃቸው ወንጌል ነው። ኦርቶዶክሶቹስ የሚያስጨንቃቸው ሆዳቸው ነው። የሚያስጨንቃቸው ፎሎና ላይክ ከበባ ነው። ስለዚህ 4 ቀን ሙሉ ድንኳን ጥለው እያለቀሱ ንግሮም ሳገተ። በየመሃሉ ደግሞ የኔ ስም ይጠራል። እነዛ ኢሉሚናቲ ናቸው፣ እነዛ ግብረ ሰዶም ናቸው። ኢቭን ኢፍ ማለት ነው ኢቭን ኢፍ ጠጅቱ ብሬ ገብታ አለቀሰች። ጠጅቱ ብሬ ገብታ አለቀሰች። እናውቃቸዋለን፣ ማስረጃ አለን፣ ግብረ ሰዶም ናቸው ምናምን ነገር ምናምን ብላ አልቅሳ ወጣች። አንድ ነገር የተረዳሁት ምንድነው እኔ ኦፓል ስናገር ኩላሊታቸው ይነካል። 3000 ሰው ሆኖ አሙኝ። ፍቅር 3000 ሰው ሆኖ አሙኝ። እሷ አልወጣላቸው ብለው ደግሞ በማግስቱ 2100 ሰው ሆኖ አሙኝ። እሷ አልበቃለች ብለው ትንሽ 1100 ሰው ሆኖ አሙኝ። 900 ሰው ሆኖ አሙኝ። ፍቅር ይገባሃል? እኔ ፍቅር እኔ ቤቴን ገፍቼ ነው ሀሳብ የምሰጠው።
ክፉ ደግ አልናገረኝ። ቅድስት ነኝ። አንድ ነገር ነው የተናገርኩት። ገድል ይገባኛል ነው ያልኩት። የኔ ፍቅር ይቅርታ ጠይቄ ይቅርታዬን አልቀበልም ስላሉ እነዚህ ሰዎች በመዶሻ ስለሚገሉኝ በመዶሻ ግደሉኝና በመዶሻ የታመመ ይፈወስ፣ ያልወለደ ይውለድ፣ ገድል ይገባኛል፣ ገድል ጻፉልኝ። እኔ ከመጥቆር አንሳለሁ ወይ? ይሄን እኮ የጠየቅኩት መብት አይደለም እንዴ? እኔ እናቱን 10 ጊዜ ከደፈረው ሰውዬ አንሳለሁ እንዴ በኃጢአት? በጣም እኮ ነው። በምራቅ ካስረገዘችው ሴትዮን አንሳለሁ በኃጢአት? ለምን ነው ገድል የማይጻፍልኝ? ዋይ ለምን ገድል የማይጻፍልኝ? ስለዚህ የእኔ ጥያቄ የገድል ጥያቄ ነው። ገድል ይጻፍልኝና ግደሉኝ። ከዛ መዶሻው ፊት ለፊት ይቀመጥ መቃብሬ ላይ፣ ያን መዶሻ እየተሳለሙ ይዳኑ ይፈወሱ። ካልሆነ ግን አልፋታችሁ። ከዚ ይሄ ነው። ስለዚህ በሙስሊሞች አድርጋችሁ ከፕሮቴስታንት በመጣባችሁ የገድል ውርደት፣ የገድል ውርጅብኝ፣ የገድል ጎርፍ ስላጥለቀለቃችሁ በኤርሚያስ አማካኝነት ኤርሚያስን ማሸነፍ ሲያቀታችሁ የሙስሊሞችን ቀሚስ ይዛችሁ ስታለቅሱ ልትውሉ፣ ሙስሊሞች ቀሚሳቸውን አያስይዟችሁ። የፕሮቴስታንቶች ቀሚስ ደግሞ ተቀዷል። ይሄን ማወቅ አለባችሁ። ጥቅም አብቅቷል። ስለዚህ እንደተበዳይና እንደተጎጁ ድንኳን ስላችሁ የምታለቅሱ ኦርቶዶክስ ክርስቲያኖች ነቃ ደንገጥ በሉ። ታውቃለህ፣ ይሄ መሬት ላራሹ ለምደው መሬት እያጠሩ ውሃ እያጠሩ ለምደው ማህበራዊ ሚዲያ ላይ አጥር ይፈልጋሉ። ገባ? ከባቢሎን ቤት እስከ ማማዬ ቤት የተክልዬ ግዛት ምናምን ማለት ይፈልጋሉ። ከኦፓል ቤት እስከ መዝሙር ያሬድ ቤት ደግሞ የአርሴማ ስጦታ ማለት ይፈልጋሉ። ገብቷል? ማለት አልገባቸው ማህበራዊ ሚዲያ እና ሁሉም ነገር በእነሱ ቁጥጥር ስር የሚሄድ እነሱ ሲፈልጉ የሚንቀሳቀስ እነሱ ሲደብራቸው የሚቆም ነው የሚመስላቸው። እንደዛ የሚባል ነገር የለም ማህበራዊ ሚዲያ ላይ። ማህበራዊ ሚዲያ ላይ ትቀጠቀጣላችሁ። አረንጓዴ እባብ እስክትመስሉ ነው የምትቀጠቀጡት። ገና ገድል በቃኝ ብላችሁ እስከሚያጋሳችሁ ድረስ እነዛ ፕሮቴስታንቶች ይቀጠቅጧችኋል። ገድል በቃኝ እስክትሉ ድረስ ዶክትሪናችሁን ደግሞ ሙስሊሞች ይቀጠቅጣሉ። በሁለት ነው የምትቀጠቀጡት። መቆጣጠር ሁላችሁ ያልገባችሁ ነገር ይሄ ነው። እለት ነው ዶክትሪናችሁን ሙስሊሞች የሚገድሉት። ገድላችሁ ሚዲያ ተቃቀመም እኛ እንቀጠቅጣለን። ግድ የለሽም። እኛ ደግሞ እናንተን እንቀጠቅጣለን። ብረት ቀጥቃጭ ነው። እንደዚህ ነው ስርዓቱ። ንቅንቅ የለም ከማህበራዊ ሚዲያ ላይ። ስልካችን ቻርጅ አድርገን ነው የምንተኛው። ጠዋት ተነስተን ቁርሳችንን እንበላለን። ማታ ቢጃማችንን ለብሰን እናንተን ነው የምንቀጠቅጠው። ኦርቶዶክስ መከራ በዛባት። እናት ኦርቶዶክስ ለዘመናት ቅድስት ቤተክርስቲያን ፈተናዋ ብዙ ነው። እና ቤተክርስቲያን አይደለም የተናገረው እናንተን ነው። ነካ ስታደርጋቸው ቤተክርስቲያን ተነካች ብለው ነው የሚያለቅሱት። የሆነ ነገር ያደርገው ደግሞ ቤተክርስቲያን አጥፋ ስትላቸው ሰው ቤተክርስቲያንን አይወክልም ሲኖሩስ እንኳን ቢሆን ይለዋል። ስለዚህ እኛ ቤተክርስቲያን አይደለም የተናገርነው። መልስ አላት። መመለስ ትችላለች እኮ መልስ አላት። የሳንቲም ነው እኔ እንጃ። መልስ አላትና መመለስ ትችላለች። አላዝ ነው ሊሞት አሁን የውሃድ ከ2 ዓመት በኋላ 100,000 ሊገባ ነው። ሰለብሬት እናደርጋለን። እንግዲህ 2 ዓመት ነው ብቻ ነው ቲክታክ እንደ ጉድ እኮ ነው። 2 ዓመት ብቻ ራሱ አይሆነውም እኮ ልጁ ሚዲያ ላይ ከለፋ ገባክ። በጣም የደከመ ልጅ እኮ ነው። እና አታልቅሱ። በነገራችሁ ላይ ኦርቶዶክስ ክርስቲያኖች ማለት ነው ሙስሊሞች ለውሃድ የአንገት ጌጥ ገዙለት ፕሊስ፣ መንገድ ላይ ስታገኙት። ኧረ ጥርሱን ያሰሩለት። ጥርሱ ተሰርቷል። አዎ ልክ ነው ተሰርቷል። ግን ገና ነው እኮ እየተሽኮረመ የድሮ በ1930 እጩኛ ያየች እንትን ነው የሚመስለው። ኮረዳ ነው የሚመስለው ራሱ። አላየሽውም? እዚህ ጋር ይሁ እዚህ ጋር አፉ ምን እንዴት እንደሚያደርገው እጩኛዋ ያየት እንትን ኮረዳ ይመስላል። እኔ ጋጭ አየዋት። አንተ ተደበቅ ካልተደበቅ ምንድነው ትርጉሙ? የሆነ እኮ ምንም የሚደበቅ ነገር አለ። ራሱ አሁን እኮ ለመምታት ራሱ አሁን ይሄ ልጅ አንድ ሰው አግኝቼ ልቅጣው ቢል እኮ ታውቃለህ የሚገርፉት እኮ በእንትን ነው በሳር በቀጤማ እኮ ነው የልጅ የሚገረፈው። ተገኝቶ ይገረፍ ቢባል ምን ይመታል? ማለት አይ ልጅ ግን ገራፊ ነው። በነገርሽ ላይ ይሄን ፊት እኮ ይገርፋል ራሱ
ፊቱ ይገርፍሻል እኮ ገርፈዋለሁ ብለሽ ይልሽ ተገርፈሽ ነው የምትመለሽው እኮ። ኃጢአት ይሄ ልጅ አግኝቶ አይደለም የሚመታ ክፉ የሚናገር ተውበት ማድረግ አለበት። ኃጢአት ነው። እየበላሽ ነው እንዴ? እኔ ፍቅር ማሰብ ነው የማችለው ፍቅር በኋላ ከባድ ጦርነት ኢትዮጵያ ውስጥ ነው ያሉት እነዚህ ሰዎች እና ችግር አለባቸው። ኮይን ለቀማ ነው ስራቸው ራሱ እኮ ኮይን ለቀማ ነው እንጂ ለክርስትና ተጨንቆ እነሱ ክርስትና ወንጌል ሊሰብኩ መጽሐፍ ቅዱስን ሊያስተምሩ ውሸት ነው፣ ኮይን ለቀማ ነው። ስለዚህ ማሰብ አለብሽ። ገና ናቸው እነዚህ ሰዎች አላለፈላቸውም። ቤተክርስቲያን ብትቃጠል ግድ አይሰጣቸውም። የቲክቶክ ሲኖዶስ ችግር የለበትም ከሆዱ ውጪ ገብቶሃል አባባሌ። አሁንም ፖለቲካ እየሰሩ ነው። በዮሐድ ከገድል ሊያመልጡ ነው። ፕሮቴስታንቶች ማድረግ ያለባቸው ገድላችሁ ላይ ቀጥሉ። ገድል ያጋድላል። ገና ትጋደላላችሁ በገድል ዙሪያ። ዲያቆኑን አንጥተው አገርጥተው ነው ማታ በቃ አሳቀው አሸማቀው ነው ያባረሩት። ዲያቆኑ የሆዴን በሆዴ ሊያዝ ብሎ ስም አላቸው ላይ እና በኤርሚያስ ዙሪያ ላይ ራሱ ነኝ ፖለቲካ እንደሰሩበት ዲያቆኑ ትናንትና ነው የገባው። ገባ ኤርሚያስ ቤት እንዳይሄድ የተቆራረጠ ቪዲዮ ልከውለት ደውለው አስፈራርተውት ምናምን ነው የቀረው እና ማርያምን መናፈቃዎች የማርያም ጠላት ናቸው ሲሉት እሱ ደግሞ የተወደደ መስሎትልህ ማርያም ባትኖር ኢየሱስ አይኖርም፣ ማርያም ባትኖር ዓለም አይድንም፣ ማርያም ባትኖር ኖሮ ኢየሱስ ከሌላ ይወለዳል አትበሉ ከማንም አይወለድም ብሎ ቪዲዮ ሰራልህ። ይሄን ነገር ጴንጤዎች ያዩብናል ብለውልህ ሄደው ሰው ቆሌውን ሲገፉት ያሟችኋል እንዴ አለ። ምን አድርገና መጥቶልኝ አለ ሰውየው። ጠርተው አደረጉት ሰው። ስለዚህ ወደፊት ቲክቶዶክስ እና ኦርቶዶክስ ችግር ላይ ናቸው። መሬት ላይ ያሉት አባቶቻቸው ያስተማሯቸውን ትምህርት ነው ይዘው የሚመጡት ምንም ሳይቀላቅሉ በጥሬው። ቲክቶክ ላይ ያሉት ደግሞ አፈቀላጤ ስለሆኑ ለፖለቲካና ለጦርነት እንዲመቻቸው ነው። ታውቃለህ ስለ ዶክትሪን ሲያወሩ ሙስሊሞች እንዳይሰማቸው ይሰቀቃሉ። ኢየሱስ በስጋ ፍጡር ነው ፍጡር አይደለም፣ የእግዚአብሔር ልጅ ነው እግዚአብሔር ልጅ አይደለም፣ አምላክ ነው አምላክ አይደለም የሚለውን ስለ ገድላት ሲያወሩ ደግሞ ፕሮቴስታንት እንዳይሰማቸው ተሳቀው ነው የሚያወሩት። አይታይት አድርገው ነው የሚያወሩት። ጴንጤ አለ ጴንጤ የለም ብለው ገብተዋል ማውራ። ስለዚህ አጣብቅኝ ውስጥ ነው የገቡት ሰዎቹ ማለት ነው። አጣብቅኝ ውስጥ ሲላቀሱ ነው የሚውሉት፣ ሲላቀሱ ነው የሚያሉት። ከዛ ይመጡት ኦፓል አሉ ጭራሽ የኔ ፍቅር። ይሄንማ እንደው እጄን ጠረቄ ነው የማወራው። ቆይማ ኦፓል አሉ ፕሮቴስታንትና ሙስሊም አጋብታለች። ስታዩኝ እኔ ማዘጋጃ ቤት እመስላለሁ? የተጋባችሁት በገዛ ሀሳባችሁ ነው። ፈስ ያለበት ዝላይ አይችልም ስለሚባል እቺ ኦርቶዶክስ መከራ በዛባት፣ እቺ ቤተክርስቲያን መከራ በዛባት እያላችሁ ነጠላ መጎተት አያድናችሁም። ተጋፈጡ። ሂዱና ኤርሚያስ ጋር በገድል ዙሪያ ተጋፈጡ። ትክክል። የኤርሚያስ ቲም የገድል አርበኞች ናቸው። ገድላቸውን ድርድር አድርገው ምን እንዳሉ ታውቃለህ? ጭራሽ መጽሐፍ አሳተሙ የራሳቸውን ብለው ኑና መጽሐፉ ኦሪጂናል ነው ኦሪጂናል አይደለም እንፈትሽ ሲባሉ አንመጣም አሉ። የማን መጽሐፍ? ጴንጤዎች የሚይዙት የገድል መጽሐፍ ኦርቶዶክስ ሳይሆን ራሳቸው ጴንጤዎች ያጻፉት ነው። ስማ ጨዋታቸው ነው እኮ የተበላበት እኮ ነው። እንደዛ ማምለጫ ነች እኮ። እና 2018 ከባድ አመት ነው። ጠጅቱ ብሬ ደግሞ ማለት ነው ስለኔ ሲነሳ የምታለቅሰው ነገር በጣም ደስ ይለኛል። በጣም ደስ ይለኛል። የጠጅቱ ብሬ እምባና እኔ የጠጅቱ ብሬ እምባ ማየት ነው የሚያስደስተኝና እናውቃለን እኮ ማስረጃ አለን እኮ ብዙ ነገር አለን እኮ ሰምተናል እኮ ወይ ጠጅቱ ብሬዬ ውጡ ነው የህዝብ ቅመጥ አንዳንዴ ግልጽ ማድረግ አስፈላጊ ነው። ጠጅቱ ብሬ ተብላ ስትባል እንትን ነው ስሜ አይታወቅም ስለኔ እያወሩ እንደሆነ እንትና ሰው አይባን ብላ ታስባለች። አንዳንዴ ሰምቻለሁ ከየሆነች ጋር እንደዛ ብለው አውርቶ ነበርና ጠጅቱ ብሬ ማለት እፎይ የሚባል አንድ ግምና ግማታም ስም ነው። ቀጥይ
ፕሊስ እኔ እኮ እፎይ ስል መዝሙሬ ትዝ ይለኛል። መዝሙሬ ልክፈት እንዴ? የትኛው የሙሙን መዝሙር አለኝ። እኔ እኮ ብዙ መዝሙር ያለኝ ሰው ነኝ። ፍቅር እና ተጠራ ተላቀሱ ያስ አዲስ እንፈልጋለን። አዲስ መዝሙር ለቅሶ ደረሱ 3000 ሰው ኦፓል አስለቀሰታቸው ተብሎ ተሰብስበው እንባቸው ዱብ 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 እስኪል ድረስ 3000 ሰው ስብስብ ብለው አልቅሰው ምናምን ነገር ስሟን እንዳጠሩ ትመጣብናለች ምናምን አሉ። ከዛ ደግሞ ተመስገን የጌታ ልጅ ማለት ነው ቤቴ መጥቶ ነበረ እና ትናንትና ምን ይላል እሷ ቤት በመጥፋቴ ተጸጽቻለሁ። ኦርቶዶክስ ነው ፕሮቴስታንት ነው ፕሮቴስታንት ነው። ባለፈው ነው ውሃ ልማት ሄዶ የተጠመቀው። አሃ አዲስ ነው። ችግር የለውም። ቤቴ መጥተው ነበረና ኦፓል ቤት ለማስገባህ ብሎ ዝርፍ ሲያረግ አለቀሰ። ዲነኝ ማጃን ዳውድ ሳተናው አይ የኔ ከአበሻ የሚባለው ትውልድ ውርድ በእናትህ ጨባ የሆነ ሰው ቀጥይ፣ በእናትህ ንግስቲቱ ቀጥይ። እኔ አንቺ እያወራች በመሃል የሚገባ ሰው ነው የሚያናደኝ ነገር። እኔ ችግር የለውም ችለዋል ነው። ለማንኛውም ምን ልልህ ፈልጌ ነው ገድል ገና ምን ላዘጋጅ ነው? ምግብ ላዘጋጅ ነው። ሁሉም እየበላሁ ነው መዋጋው። የኔ ፍቅር በኋላ ጦርነት አለብኝ። ስትበይው የነበረው ምንድነው? አንቺ እየበላሽ ነበር እኮ ነው። ከምበላው ላይ እየቀመስኩ ነው ፍቅር። እንዴ ምን ማለት ነው? አሃ እሺ። እኔ ኦርቶዶክስ ስታስበኝ አንዳንድ ኦርቶዶክስ መስላለሁ የበላሁትን ምክር ምን አውቃለሁ። ከበላሁት ከምሰራው ላይ ቀምሼ ነው። ገና ልሰራ ነው የምበላው። እንዴት አይነት ነገር ነው? የኔ ሰይፈ ስላሴ ቀጥይ። አልፈልግም። የኔ ክርስቶስ ሰምራ በድርሳነ ዑራኤል ልጅሻል። እንትና ሳልሳዊ ቄርሎስ እንደተባለ ሰምተሻል? ሳልሳዊ ቄርሎስ ያያዘ ልደታ የሚባለው ሰው ለኦርቶዶክስ 7 ጊዜ የታሰረ ሰው፣ እንደዚህ አይነት መስዋዕት የከፈለ ሰው የለም። ሳልሳዊ ቄርሎስ ነው፣ ጀግና ነው ምናምን ብለው ገድል ይጻፍልኝ። ያያዘ ልደታ የሚባለው ኢትዮጵያ ውስጥ ያለው ሰው ማለት ነው። እየተፋለመ ነው፣ ሞት የማይፈራ ሰው ተብሎ ማለት ነው። ሳልሳዊ ቄርሎስ አሉት። ወይተው ክርስቶስ ይሉታል እነዚህ ሰዎች። በቃ አብደዋል እኮ የሉም እኮ እነዚህ ሰዎች። መጽሐፍ ቅዱስ እያነበቡ አይደለም፣ በድርሳናትና በገድላትን ያበዱት የጨቀዩት እነዚህ ሰዎች ምንም አያውቁም። እና ስለ ዮሐድ እንትን ፊት ምን ብለሻል? እንደው ፊቱ ምንም ማለት አይደለም። በብሉይ ኪዳን ቢሆን ይሄ ሰውዬ አይድንም ነበር። እግዚአብሔር ይመስገን አዲስ ኪዳን ላይ ነው። ምንም አይልም። እሺ ለአዲስ ኪዳን ብቁ የሆነ ፊት ነው። ዋይ ይሄ ሰው ግን 14 ዓመት አባይን እየገደብንኛ ብረትና እንትን እየጨረስ በዚህ ሰውዬ ፊት እኮ ነበር መገደብ አባይ ታጋድመዋለህ እዛ ጋር በቃ አይዋት መውጣት አለ ለምን መሰለሽ ሰው ስትጠይቂ አንዴ ዮሐድ እኮ በጣም በቃ አይናፋር ነው፣ ሰው ቀና ብሎ አያይም፣ በጣም ጸባይ ያለው ለምን መሰለሽ ይሄ በጣም ነው የሚያሸማቅቀው። የሚያውቀው ሰው ነው የነገረኝ። እኔ ጥርሱ በጣም ያሸማቀዋል፣ በጣም ያፍርበት ነበር አለኝ። አሁን ነው ጥርሱን እያስተካከለ ያለው እንጂ በጣም ያፍር ቀና ብሎ ሴት አያይም። ወንዶች ሲሆን እንትን ደና ይሆናል እንጂ አለኝ። ጥርሱ በጣም ነው የሚሸማቀቅበት። ቢጎል እኮ ነው ጥርሱ ፊቱ ሜዳ ነው። ቀን ሙሉ ተጉዘን እኮ አንጨርሰውም። ፊቱ ደግሞ እጮኛዋን ያየት የ1930 ዓመተ ምህረት እንትን ኮረዳ ይመስላል። ጥርንግ አድርጎ እንደዚህ አፉ ማለት ነው። ሲያሳዝንላት ዮሐድ
ዮሐድ አንተ በእውቀት ሳይሆን በፊትህ ነው ሰው ማራራት ያለብውላ። ምንድነው ዮሐንስ ወንጌል፣ ሉቃስ እንደዚህ ዘፍጥረት ዘዳግም እያልክ መጽሐፍ ቅዱስ መጥቀስ አይጠበቅብህም። አሁን እንትና ጋር ኤርሚያስ ጋር ሄደ ድቅን ማለት ነው ቪዲዮ መክፈት ነው። ደንግጦ ይጠፋል እሱ ራሱ ኤርሚያስ ደንግጦ ይጠፋል። እና እንደዛ ነው ማድረግ ያለብህ ወንድም፣ ወንድማዊ ምክር ነው። ንግስቲቱ ጨርሰሻል? እኔም ተፈላጊ ልሆን ነው። በቃ ትንሽ አውርቼ ነው ጠንጠስ ብዬ መጥፋት ያለብኝ። አላስቲክ ሲለኝ እኮ ነው የገባሁት። እሺ ሰው ላስገባ። ኦርቶዶክሳውያን አላችሁ እንደው በቀዘና በተክልዬ ቀዘን ይሆንባችሁ ነው። ሐሳባችሁን ስጡ። ሲያስነብባሉ እነ ኤርሚያስ፣ እኛ ጋር ደግሞ እየተቀበል ሰም እንሰጣለን። በእውነት እንትና ነበረ ጠፋ፣ ሚስጥር ኢምራን ነበረ ጠፋ። እሱ ደግሞ በጣም አደገኛ ልጅ ነው። ጠፋ ኢምራን ነበረ፣ በጣም አደገኛ ነው። ዋልድባ ገባ እኮ ኢምራን፣ ጭራሽ ከአባቶች ጋር ነው የምነጻጸረው በቃኝ ብሏል። ገዳም ገባ፣ ዋልድባ ገባ። ኦኬ እሱ ልጅ እኮ አባ ማቲያስ ቤት ውስጥ እኮ እሱ ቤት ያሉ መጽሐፍት እኮ አታገኛቸውም። በጣም የገረመኝ ነው። ቤቱ በድርሳን በመጽሐፍ ቅዱስም የሞላ ነው። አፈወርቅ ብላ ኦርቶዶክስ የሚባል ሃይማኖት ካንባላ አይደል? ደቦሉ ከባድ ናቸው። ትንንሽ ደቦሎች አሉ እዛ ሰፈር ብታይ። እኔ እኮ የሚገርመኝ ምንድን ታውቂያለህ? አንዳንዴ እንደማፈር ታውቃለህ። ለኦርቶዶክሶቹ ጥንዝት ያሉ እንደነ ቀሲስ ዲበኩሉ አይነት እኮ በቃ ጥንዝት ያሉ ሰዎች ናቸው እኮ ኦርቶዶክስ ቀጠና ያሉት የጠወለጉ ገባክ? ከ17 ከ18 ከ15 ዓመት ልጅ የሙስሊም ልጆች ጋር እኮ የሚፋለሙት። ሚት አድርግ አንተ ደግሞ የዳታ ችግሩን ሳንትን ሳይል እዚህ ጋር ይመጣል። ቀጥ ይሆናል። ቆይ ለምንድን ነው የሰውን ፕራይቬቲ የማትጠብቁት? ሰው የራሱን ፎቶ ማውጣት ካልፈለገ ምን አገባችሁ እናንተ? ማን ነው ወንድሜ? አይ ለምን የሰውን ፎቶ ትለጥፋላችሁ? ይሄ ሰው ነው እንዴ? አይ በትምህርት አትሟገቱም ነበር እንዴ? ምንድን ነው ይሄ? በትምህርት ወንድ ከሆነ ችግር የለውም። አንዴ አትነፋረቅ። ወንድ ሆን የዮሐድ ፎቶ ሊወጣ ነው ብላችሁ ስትነፋረቁ ፎቶ ብርቃችን አይደለም ብለው ህዝቡ መለጠፉ ጥፋቱ ምንድን ነው? አይ ማለት በትምህርት መሟገት ካልቻላችሁ ትምህርት አይደለም እያወራን ያለ ነው። አንድ አዳምጠኝ። በፎቶ ደረጃ ሲወራ አልሰማህም ወይስ እኛ ቤት ብቻ ነው? ግን መጀመሪያ ጊዜ ነው ያልከው። መዝሙር ያሬድ ቤት ራሱ ዮሐድ ቤት ቤታቸውን ከፍተው በየቤቱ ስለ ዮሐድ ፎቶ ኦርቶዶክስ ሲያወሩ አልሰማህም ወይስ ሰምታለህ? አይ ሰምቻለሁ፣ ግን እንደዚህ ማድረግ አግባብ አይደለም ያልኩ። አግባብነት በሌላ መንገድ ነው የሚጠየቀው። አግባብነት የሚጠየቀው በሌላ መንገድ ነው። ያደረጋችሁት ልክ ነው ልክ አይደለም የሚባለው በሌላ መንገድ ነው። ፎቶ ግን አይደለም ህዝቡ በሙሉ ቲክቶክ ላይ እንዲለጠፍ ያደረጉት ራሳቸው ኦርቶዶክስ ናቸው። ልክ የዮሐድ ፎቶ እንደማይታወቅ ዮሐድ ማንም እንደማያውቀው ሪአክት አድርገው ማሂን አስገባት ሪአክት አድርገው የወንድማችን ፎቶ ሊወጣ ነው ፎቶ ሊለቀቅ ነው ብሎ ሲያላዝኑ ፎቶ ብርቃችን አይደለም ብሎ ለቀቁት። ይሄ ብቻ አይደለም ዩቲዩብ ላይ ቻናላቸው ላይ ሁላ ፎቶ ከነ ቪዲዮ አለ። ስለዚህ ምላሽ ነው የተሰጠው በሱ ፎቶ ብርቃችን አይደለም። አይ እነሱ ናቸው ያወጡት የሱን ፎቶ። ኦፍ ኮርስ አው ይሄ ዩቲዩብ ላይ ያለ ፎቶ ነው። ሄደ ማግኘት ትችላለህ። ቪዲዮ አለ በየቲክታክ እኮ አለ ቪዲዮ የተለቀቀ ራሳቸው ከነ አኬ ጋር ከነ ለተኪስ ጋር እኮ አለ እኮ ቪዲዮ ብዙ ቪዲዮ አለ። እንላክልህ። አይ ምን አገባኝ ግን እንደዚህ ማድረግ አቦ ጨርስ እሷ ጋር ጨርስ ንግስቲቱ ጋር ጨርስ። እንደው ጤና ታገኛለህ እሷ ጋር ስታወራ። ከባድ ነው። አይ ነው ኦርቶዶክስ አይደለም ባይዟቸው፣ ግን ያ የምታደርጉት ነገር አግባብ ስላልሆነ ነው የገባው። ምንድነህ አንተ ምንድነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ከሆንክ ምን እያወራህ ነው? እያወራ ያለሁትማ እያደረጋችሁ ያላችሁት ልክ አይደለም። በትምህርት እያደረግን ያለ ነው ነገረች። እኛ በእውቀት ለምን እንትን አትሏቸውም አልክ። ምን ማለት ነው በእውቀት እኮ ኑ እናውራ እያለ ያለው እኮ ፕሮቴስታንቱ ኤርሚያስ እኮ ነው። ምንድነው የምታወራው አንተ?
አይ ኤርሚያስ ብልም እኔ አሁን ከዚህ ተግባር ጋር አልተባበርም። አሁን ያግባብ አይደለም። ይሄ ተግባር ሌላ ተግባር ነው። እኛን እያደረግን ያለው ስለ እውቀት ግን ስታወራ አንተ ፕሮቴስታንት ከሆንክ በእውቀት ነው እንነጋገር፣ በራሳችሁ ድርሳናትና ገድላትን ዙሪያ ያላለም ፕሮቴስታንት ኤርሚያስ ብሎ ነበር። እና ለምን እነሱ በእውቀት አያወሩም እሱ ጋር? አይ የራሳቸው እንትናቸው ነው። ምን አገባኝ ማውራት ከፈለኩ ምን አገባኝ አይደለም መልሰው እሱ መጀመሪያ ለምን እናንተ በእውቀት አታወሩም አልክ? እኛ በእውቀት የምናወራው በእውቀት የሚያወራው ወንድም አለን፣ ኤርሚያስ አለን። እኔ እወደዋለሁ፣ አከብረዋለሁ፣ እሷም ትወደዋለች፣ ይወዳታል፣ ይከባበራሉ። በቃ ገብቷል። ስለዚህ በእውቀት የሚያወራ ሰው አለ። ልብ ያለው አንድ ኦርቶዶክስ ሰው ካለ ይምጣ አለ። ከቀሲስ እስከ ሊቀ ጳጳስ እስከ ዲያቆን ማንንም ሰው መምጣት ይችላል አለ በእውቀት። ለምን እሱ ጋር አያወሩም እነሱ? አይ የነሱ የራሳቸው ነው የቤት ስራ ነው። ግን እኔ እንደውም የሚመለከተኝ ነገር ቢኖር እንደዚህ ማድረጋችሁ ተገቢ አይደለም። ባለፈውም የልደትን ፎቶ ለጥፋችሁ እንትን ስትሉ ነበርና የኛም የልደትን ፎቶ የተለጠፈ ራሱ ያወጣው እኮ ነው። ይሄ ደግሞ ራሳቸው የለቀቁት ነው። በየቲክታኩ ዮሐድ ማለት በየቲክታኩ በዩቲዩብም በቲክታክም ቪዲዮ አለ። ከናኪ ከነ ልደተኪስ አለ ቪዲዮ። ስለዚህ ከዛ ስክሪንሻት አድርገን አምጥተን የለቀቅነው ራሱ የለቀቀውን ነው። ካሜራ ከፊት ለፊቱ ደቅኖ እዚህ ጋር የተነሳው ራሱ ነው። በእውቀት ብለህ የምትለው አንተ የትኛው እውቀት እንድናወራ ነው? እነዚህ ሰዎች ኦርቶዶክስን አይወክሉም፣ ኦርቶዶክሳዊ እውቀት የላቸውም እያልን ነው። ትውልድን እየበከሉ እያበላሹ ስላሉ እውቀት ካላቸው ሰዎች ጋር ያውሩ፣ እውቀት ካላቸው እያልን ነው። መሪዎችና ሰባኪያን ከሆኑ እነዚህ ሰዎች እውቀት ካላቸው ሰዎች ጋር ማውራት አለባቸው ነው እያልን ያለ ነው። ወይም ደግሞ ቦታውን ለሚመለከተውና ለሚገባው አካል መልቀቅ አለባቸው ነው እያልን ያለ ነው። አንተ ምንህን ያመመ ፕሮቴስታንት ከሆንክ አይሽተው በቃ አውሩ ሉጣኔ እንትን አልክ ተመለስክ ወደ ኦርቶዶክስ። አሁን ቀዛና ፕሮቴስታንት ነኝ ሌባ አሳፍረው እንጂ ብትመለስ ደስታ ነበር። አሁን አይ ኦርቶዶክስ ነኝ ብትል ደስታ ነበር። አሁን እንደዚህ አይነት በእውቀት አታወሩም። ምን እውቀት አላቸውና ነው? የትኛው እውቀት ነው? ምን እነሱ ስለ ፎቶ እያወሩ እኛ ስለ እውቀት የምናወራው ሲጀመር ለምንድን ነው? እኛ እኮ ከዚህ በፊት እኮ ተናግረናል። የእኛ አጀንዳ የእነሱ ሀሳብ ነው። የወንድማችን የውሃድ ፎቶ ሊለቀቅ ነው፣ የውሃድ ሊሞት ነው፣ የውሃድ ሊገደል ነው። ብርቃችን አይደለም። ከ2 ዓመት በላይ የውሃድን እናውቀዋለን። የውሃድ ብርቃችን አይደለም። እንዲያውም ሙስሊሞች እንዳለ የውሃድን ፎቶ ፖስቱት። በቃ ብርቅ እንዳልሆነ ማወቅ አለባቸው። ሚዩት አድርጋ ሀያለች። ይሄ ስታዩ በአውደ ምሕረት ይመስላል። በግድ ሞተናል እያሉ ከራሳቸው ለምን ታውቃለህ? ኦርቶዶክሶች አደጋ ላይ ነን፣ ራበን፣ ጠማን፣ ተሰደድን፣ ታሰርን ካላሉ አይረዷቸውም። ገብቶሃል የምልህ ፖለቲካቸው በቃ እንዲህ ነው። ታሰርን፣ ተሰደድን፣ ሮጥን፣ ተባረርን ካላሉ ኦርቶዶክሶች አይረዷቸውም። ስለማይረዷቸው ግዴታ ተጠቂናን ብለው መምጣት አለባቸው። 4 ነጥብ። ሌላው ነገር ደግሞ ይሄን ታይም ተጠቅመው ከኤርሚያስ የገድል ጎርፍ ማምለጥ ፈልገዋል። ኤርሚያስ አይፋታችሁም። ከ6 ወር በኋላም ቢሆን አቀዝቅዞ መልሶ ይጠይቃችኋል። መደበቂያ ቦታ የላችሁም። በቃ በገድል አናፍርም መፈክር ብቻ እስኪሆን ድረስ ያሰቃያችኋል። ሪያሊቲው ይሄ ነው። ሙስሊሞች ብትጠበሱም አሸቷቸው። ይሄን ማወቅ አለባችሁ። ልታውቁ የሚገባው ግን የሁላችሁም መረጃ አላቸው። አዲስ ነገር አይደለም ይሄ። ጭንብል ፊቱን በጭንብል የሸፈነው ጲላዲዮስ ብትል ገባክ? በነጠላ የሚሸፈነው የውሃድ ብትል ማማዬ ብትል በቃ ራሳችንን ተደብቀናል ብላችሁ የምታስቡ በሙሉ ትታወቃላችሁ። ግን አይፈልጓችሁም። አሁንማ በሙስሊም ስማቸው ሲነሳ ስለት ያደርጋሉ። ምን ስማችን በሙስሊሞች በተጠራና ምን ነው ደግሞ የአንድ ወር ቤት ኪራይ ባገኘን ነው የሚጣጣፉት። መቼ ፊት ጌታዊ አትርሳይን ፊት እኮ ነገር ነው። ብሩኬ እኮ ድህነት አናቱ ላይ ሲወጣ እኮ የማርያም ፎቶ ዞ ሄዶ እስር ቤት ካልገባው ያለ ሰውዬ ነው። አላስገባ ሲሉት የፕሮቴስታንት ሴት ቤት ሰብሮ ገብቶ የታሰረ ሰው ነው። 18 ቀን ቢታሰር 3 ጊዜ ደብዳቤ ጻፈ። የእስር ቤቱ ሽታ ከባድ፣ የኔ ፍቅር
የእስር ቤት ብረት ይዞ አላየኸውም? ፎቶ ዞሮፌል ፖስት ያደረገው የእስር ቤት ፎቶ ይዞ ኤዲት አድርጎት እናቴ ፍቅር እኔ ለቅድስት ድንግል ማርያም እስር ቤት የገባው ሰው ነኝ። ሁለቴ ቢገረፍ ደግሞ ይዘው ይሰንባው ይተፋል። ማረሚያ ቤት ተቀምጦ እንደዛ ሰው 18 ቀን ማረሚያ ቤት ተቀመጥኩ ብሎ ያላዘነ ሰው ሁለቴ ቢገረፍ ሳምባውን ይተፋል። እንደዚህ ናቸው በቃ እነሱ። ለኦርቶዶክስ ዋጋን ከፍለን እንሞታለን። ነካ ስታደርጋቸው የእናቴ ቀሚስ አልተናቀፈኝ እንባቸው ማቆም የለውም። ከዛ በዛች ዝም እንዲሉ ደግሞ ያውቃሉ። ገባ? አፋቸውን ዝም የሚሉት ወይ በጠላ ወይ በአነባበረው ነው። አፋቸው ውስጥ እህል ጣል፣ ኪሳቸው ላይ ገንዘብ ጣል ስታደርግላቸው ደግሞ ኦርቶዶክስ ትለምለም፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ ብጽዕት ናት ይለዋል። አፋቸውን ኪሳቸውን ባዶ ሲሆን እየዞሩ ነው የሚያለቅሱት። ሳይኮሎጂያቸው ሊገባችሁ ይገባል። ኦርቶዶክስ ሚዲያ ላይ አጀንዳ እንደ ተጠቂ ሆኖ አጀንዳ ከፈጠሩ አፋቸውን ኪሳቸውን ባዶ ነው ማለት ነው። አሁን ሰሞኑን አጀንዳ ጠፍቷል። ገባክ? ሁሉም ነገር ቦታ ቦታውን ይዘዋል። ፕሮቴስታንትና ሙስሊሞች በየራሳቸው መንገድ አስተምሯቸውን በደንብ እየገለጹ ነው። ሸክም የከበዳቸው ኦርቶዶክስ ክርስቲያኖች ግን አንዴ ጴንጤ ቀሚስ አንዴ ሙስሊም ቀሚስ ይዘው ማልቀስ ልማዳቸው ስለሆነ ጴንጤዎች ቀሚሳችንን ልቀቁ፣ በገድል ዙሪያ መነጻጸር አለብን። ለምን? ለረጅም ጊዜ በሙስሊሞች ተደብቀው ፕሮቴስታንቶችና ኦርቶዶክሶች ሙስሊም ላይ ነበር የሚሰሩት። ገብተዋል? በእፎይ ምክንያት ማለት ነው። አይ ተሸውደው ነው ፕሮቴስታንቶች፣ የዛኔ ተሸውደው ነው። አሁን ፕሮቴስታንቶች ሁሉም ነገር ሲስተካከል ትኩረታቸውን ወደ ኦርቶዶክሶችም ሲያደርጉ መደበቂያ ቦታ ፈለጉ። መልሰው እንደተጠቂ ያለቅሳሉ። በማህበራዊ ሚዲያ ታሪክ ከወጥ ቤት ሽንት ቤት ያላቸው ታሪክ ኦርቶዶክስ ክርስቲያኖች ናቸው። ከወጥ ቤት ሽንት ቤት አንድ ቀን ወንጌል ሳያስተምሩ፣ አንድ ቀን ለቤተ ክርስቲያን ለገዛ ልጆቻቸው እንኳን ትክክለኛ አስተምሮ ሳያስተምሩ አንዱ ሌላ ያኛው ሌላ ያኛው ሌላ እንዳለ 2018 ገብተናል። እሱ ተጠቂዎች ናቸው። ሙስሊም ምን አገባው? በእናንተ ችግር ሙስሊም ምን አገባው? ምን አገባው ሙስሊም? እየጠየቁ ያሉት ፕሮቴስታንቶች ናቸው። እየጠየቁ ያሉት ስለ ተክልየ ቀዘን ነው። ሙስሊም ምን አገባው እየተባልክ ነው። አያገባኝም አለ እኮ። ምን አገባው ስለ ክርስቶስ ሰምራ? ምን አገባው ስለ ድርሳነ ዑራኤል? እንዲህ ምን አገባው ስለ ስንክሳር? ሙስሊም ምን አገባው? እናንተ መልሱት። ትናንት ፕሮቴስታንቶች ተሸውደው እፎይ የሚባል ሰው ፖለቲካ ሲሰራ ድራማ ሲሰራ አይ ሁላችንም ክርስቶስ አይደለም የምናመልከው መሰረታችን ክርስቶስ ነው ብለው ከእናንተ ጋር ቆመው ነበር። አሁን ግን ሙስሊም ነቄ ነው። አያገባውም አያገባውም። ምን አገባው? አያገባኝም ማለት እኮ ራስን ቻለ ገዘነን ራስን ጠጣው ከፈለክ። አያገባውም ስለ ክርስቶስ ሰምራ አያገባውም። ራስን ቻል። በአንድ እግሩ ቆመ፣ በአናቱ ተዘቅዝቆ 7 ዓመት ጸለየ እንትና ምናምን ምን አገባው? ሙስሊም አያገባኝም ብለዋል። በቃ በኦርቶዶክሳውያን ተሰማላችሁ። አያገባንም አልኩ። በቃ አያገባውም። ሙስሊም አያገባውም። አያገባኝም ካለ አያገባኝም ነው። ስለዚህ ራስን ቻል። ሂዱና ኤርሚያስን ተዋጉት። ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀ ጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብሏቸዋል። ሂድ ሙስሊም አድነኝ ዋቃ አድነኝ የሚባል ነገር የለም። ሂድና የሚያድን የለም። የሚያድን ዕውቀትን ነው። የሚያድን እውነት ነው። እውነት ካለ ሂድና ግጠመው። ሰውየው እየጠበቀ ነው። እያንዳንዱ ስም እየጠራ ጥሪ እያቀረበ ነው ሰውየው። ሂዱና ግጠሟቸው። በቃ ሙስሊም አያገባውም። ምን አገባው? ቀዘን የጠጣው ራስህ ነህ። ሽንት የጠጣው ራስህ ነህ። እሙሙን የሳምከው ራስህ። ሴቶች ከንፈር ለከንፈር ያሳሳምከው ራስህ። ሂድና ግጠም። ክርስቶስን በከንፈር ያሳሳምከው አንተ ራስህ ነህ። ፌንት ያስረቀልከው አንተ ራስህ ነህ። ሂድና አሁን መልስ ካላችሁ ኦርቶዶክሳውያን ሂዱና መልሱ። ስለ ድርሳናትና ስለ ገድላት ሂዱና መልሱ። ሂዱ ግጠሙ። ሂድ እየተባልክ ነው። ሂድ ልብ ካለ ሂድና መልስ። ገድለ ሰዶማውያን እየተነበበ ነው። ሂድና መልስ። በተአምራት የምታምን ከሆነ ሂድና ግጠም። ተአምር ነው አይደል? ሂድና ግጠም መልስ። እዚህ ጋር የሚያዳምጥ ሰው የለም። አላህ ስንት አካል አለው? ነብዩ መሐመድ ሐሰተኛ ነብይ ነው? የሚሰማ ሰው የለም። ሰዓቱ አይደለም። አሁን ስለ ኦርቶዶክስነት ነው እየተወራ ያለው። ማንንም አያዳምጣቸው። ስለፈለከው አዲስ አጀንዳ ተሸክመ ብትመጣ የሚሰማ የለም። ሂድና ኦርቶዶክስን አድናት። እየተዋረደች ነው። ኦርቶዶክስን እየወረደች ነው። እየዘቀጠች ነው። እየተገረፈች ነው።
ሂድና አድናት። አለቀ። ሂድና የጠጣኸውን ቅዘን እንዴት እንደጣፈጠ ሂድና ተናገር። አዎ ሂድና ሴቶች ተሳስመው እንዴት ልጅ እንደተረገዘ እንዴት በጉሮሮ ወደ ማህፀን እንደሚገባ ምራቅ ሂድና አስረዳ። ሂዱና ንገሩ። የውሃድ ፎቶውን ይወጣሉ። የውሃድ እንደዚህ ነው ማን ይገለዋል? ለምንድን ነው የሚገድለው? ይታወቃል እኮ ማንንም ሰው ያውቀዋል። በየቲክታኩ አለ እኮ ከነ አኬ ጋር እኮ ቪዲዮ እኮ አለ እኮ ከነ ልደተ ኪስ እኮ አለ እኮ ማንንም ሰው ያውቀዋል። በዩቲዩብ እኮ አለ እኮ ይሄ ሰውዬ። ሲጀመር ይሄ ሰው ማን ይመታዋል? ደንግጦ ደንብሮ ይጠፋል እንጂ ይሄ ፈረስ ፊት። ሂዱና አሁን መልሱ። በቃ ልብ ካላችሁ ኦርቶዶክሳውያን ሂዱና መልስ። ሂድ ነው መባል ያለበት። ማንንም እንደውም ኦርቶዶክስ ሲመጣ ሂድ ነው የምትሉት። ሂድና ኤርሚያስ ጋር ሂድ መልስ። እነ ኤርሚያስ ጋር እየጠበቁ ነው። ሂዱና መልሱ። ቀሲስ ዲበኩሉ አባ ምናምን እንቁሬ ልደተ ኪስ አባ ጥንዚዛ ዲያቆን ጥንዚዛ ሂዱና መልሱ። ሁላችሁንም እነ ፈንገሶ እነ ደንደሶ ሂዱና መልሱ። ሂዱ። ቀጥይኝ። እኔ ምን እንደተመቸኝ ታውቃለህ ባቢ? ሙስሊሞቹ ማለት ነው ኦርቶዶክሶቹን ሲያገረጧቸው ምን አገባን ኤርሚ ያወራ አላወራሉ። ፎቶ አላችሁ የላችሁም ማለ እኛ ፎቶ አለን ኤርሚ እናመሰግናለን፣ ግን እዛው ተላቀሱ እኛ ያገባንም አሉ። ጠብቆ የነበሩት እንደታውቃለህ ኦርቶዶክሶቹ ኤርሚ ላይ ሙስሊሞቹ እንዲዞሩበት። እንዴ ሙስሊም ፈራን ያላችሁ ማን ነው? ፖለቲካ ሊሰሩ እኮ ነው። አያችሁ እኛንን ለእናንተ የምንቀርበው እንዲሉ እኮ ነው። ራሽ ምን እንዳለ ታውቃለህ? መዝሙር ያሬድ እኮ በእውነት እኮ ምስኪን እኮ ነው። ከሴት ጋር እየዋለ ተበላሸ። በእውነት እምብርቱን ሁላን የታመመ ሆነማ አሉባልተኛ ሰው ሆነ። እናንተ ባይገባችሁ ነው እንጂ ሙስሊሞች ኤርሚ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል እኮ ገዳይ ናችሁ፣ አራጅ ናችሁ እያለ እኮ ነው። ይሄንን እኮ ቀድሞ ያሉት እነሱ ናቸው ቢሉ እንኳን ኤርሚያስ እንደዛ ቢል እንኳን ሙስሊሞች አይደነቁም። ምክንያቱም ይሄንን ያስተማሯቸው ኦርቶዶክሶች ናቸው ለፕሮቴስታንቶች። ከአህያ የዋለች ላም ፈስት ሰምራ ትመጣለች ነው። አንደኛ ግድ አይሰጣቸውም፣ ሁለተኛ ቢሉ እንኳን ፕሮቴስታንቶች ይሄንን አሉ ብለው የሚጨነቁ አይደሉም ሙስሊሞች። ግን ምንድነው መሰለክ በቃ አርዱን አይነት ነው። በቃ አሁን ደግሞ ፕሮቴስታንቱ ላይ ዙሩና ከእናንተ ጎን እንቆምና አድኑን፣ ከገድል ጎርፍ አድኑን፣ ገባህ መሽጉን አይነት ነው። ኦፍ ኮርስ ሳሙ ተናግሯል። ያ አሁን ኢኮኖሚያቸው ተመቷል። ገባህ አፋቸውን ኪሳቸውን ባዶ ነው። አጀንዳ የለም፣ ጊፍትም የለም። የቤተ ክርስቲያኑን በርና መስኮት አለቀ ተሰርቶ ገባክ። በየሳምንቱ ነው የአንዱ ቤተ ክርስቲያን ጣራ የአንዱ ቤተ ክርስቲያን በር የሚበላሸው። ስለዚህ ዮሐድ 20,000 ፎሎወር እንዲያገኝ 100,000 እንዲሞላለት ገንዘብ እንዲያገኙ አጀንዳ እንዲያገኙ የነበራቸው አማራጭ ተጠቂ ሆኖ መምጣት ነው። ከዛ ደግሞ ራሳቸውን እንደ ቤተ ክርስቲያን ነው የሚቆጥሩት። እነዚህ ሰዎች መጥፎ ነገር ሲያደርጉ ሰው ቤተ ክርስቲያንን አይወክልም ይላሉ። ለጥቅማቸው ሲሆን ሰውና ቤተ ክርስቲያን አንድ ነው። እቺ ቅድስት ቤተ ክርስቲያን ተጎዳች፣ ተኮላሸች፣ ተጎዳች፣ አጣች፣ ነጣች፣ ገረጣች ይሏቸዋል። ስለዚህ ማህበራዊ ሚዲያ ላይ የመጨረሻ የሞተ ሳይኮሎጂ ያላቸው መናበብ የማይችሉ የሚናገሩትን የማያውቁ የሞቱ ሰዎች የሚኖሩ ኦርቶዶክስ ክርስቲያኖች ናቸው። ሁሉንም ማለት አይደለም፣ ባለአእምሮ አስተዋዮች አሉ እንዳለ። ግን 75%ቶች የበሰበሱ ናቸው። አእምሯቸው እንዳለ የሚያስበው ብልጥ እንደሆኑ ነው። እንዳለ ብልጥ፣ ልክ እንደተጎጂ የሞኝ ብልጥ ናቸው። በነገር ላይ አመራር ችግር አለባቸው፣ ያስተምሮ ችግር፣ ያካሄድ ችግር አለባቸው። ፖለቲካ እንኳን መስራት አይችሉም። ሆዳም ሰው እችን ብናገር ስንት አበባ አገኛለሁ ብሎ ነው የሚያወራው። ታውቃለህ? ትክክል። እችን ብናገር ስንት ሰው ቤቴ ይመጣል ብሎ ነው የሚያስቡት እንጂ የዮሐድን ፎቶ ኤርሚ እና ዮኒ ለሙስሊሞች እንሰጣለን አለ ተብሎ ሙስሊሞች ከኤርሚ ጋር የሚጣሉ መስሏቸው ነው። የእውነት ይሄን ያህል መሀይም ናቸው እንዴ ነው ያልኩት። ሙስሊሞች ሊገሉ ነው እናድኑ ሲሉ የነበሩ ራሳቸው አይደሉ እንዴ? ትናንት በእውነት ይሄ ምን ያህል መሀይም እንደሆኑ ነው የሚያሳየው። ሁለተኛ አጫጫሁት በቃ እሱ አልፈልግም አለ ዮሐድ። በቃ ተውን አልፈልግም እንዲህ አይነት ነገር ሲል አንተውም። ምክንያቱም እነሱ ከገድል ማምለጫቸው ነው፣ ከገድል ማምለጫቸው ነው። ከኤርሚያስ የገድል ጦር ማምለጫቸው ብቸኛ መንገድ ይሄ ስለሆነ ነው። ግን የትም አትደበቁም። ከኤርሚያስ መደበቅ አይቻልም። በገድል ዙሪያ ሙስሊሞች ቦታ አልሰጡትም አጀንዳቸውን።
ሙስሊሞች ከፕሮቴስታንቶች ጋር የሚነጋገሩት ጊዜም የላቸውም፣ ትርፍ ታይምም የላቸውም። ስለዚህ እናንተ ቤታችሁ ቁጭ ብላችሁ እያለቀሳችሁ ዋሉ። ወንጌል አማኞች ወንጌላችሁን ይሰብካሉ፣ ሙስሊሞች እስልምናቸውን ይሰብካሉ። እናንተ ኪሳችሁን አደልቡ። ራበኝ፣ ጠማኝ፣ ተሳደድኩ፣ ተባረርኩ፣ ወደኩ፣ ተነሳው በሉ። ግን አእምሮ ያለው ኦርቶዶክስ ክርስቲያን ሊያስተውል የሚገባው ነገር ፖለቲካ እየተሰራባችሁ ነው። መጠቀሚያ እያደረጓችሁ ነው። የቤተ ክርስቲያን በር ሲያልቅ የውሃድ ሲያልቅ ማማዬ ሲያልቅ እፎይ ሲያልቅ ጋዲሳ እያሉ በቃ እንደዚህ ናቸው የሚቀጥሉት ማለት ነው። ከዚህ የተለየ ምንም ከወጥ ቤት ሽንት ቤት ነው ታሪካቸው። ኦርቶዶክስ ክርስቲያኖች ከወጥ ቤት ሽንት ቤት ሌላ ታሪክ የላቸው። ሰው ዳነ፣ ሰው አልዳነ፣ ሰው መጣ፣ ሰው አልመጣ፣ ጥያቄ መመለስ አለበት፣ ጥያቄ መመለስ አያሳስባቸው። የመጡበት ዓላማ ስራ ስለሆነ ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ንጽጽር ለነሱ የገቢ ምንጭ ነው፣ ቲፎዞ ነው፣ ገንዘብ ማግኛ መንገድ ነው። እድል ቀንቷቸው የፈረሰ ቤተ ክርስቲያን ካለ በሱ ይበላሉ፣ ከሌላቸው ደግሞ ራሳቸውን አፍርሰው ይበላሉ። ሌላ ምንም የሚያደርጉት ነገር የላቸውም። ገባክ ሰው? ስለዚህ የመጡበት ዓላማ ስለሆነ ሙስሊምም ፕሮቴስታንትም ሊገባው የሚገባው ኦርቶዶክስ ክርስቲያኖች የመጡበት ወደ ማህበራዊ ሚዲያ ሰውን ለማዳን አይደለም። በድህነት ዙሪያ ይሰራል ተብሎ ከታመነ አኬ ብቻ ነው የሚሰራው። ሰው ቢድን ደስ ይለዋል ተብሎ ወንጌል ቢሰብክ ተብሎ ቢታሰብ ከቻለ አኬ ነው ያለው፣ አንድ አኬ ነው ያለው። የቤተ ክርስቲያኗን አስተምሮ ለማህበራዊ ሚዲያ ላሉ ሰዎች ያስተጋባል ይናገራል ተብሎ ቢገመት ሌላ ዲያቆን ዘማርያም ነው ያለው። የቀሩት እንዳለ ከእጅ አይሻል ዶማ ናቸው። ተዛዝለው ነው የሚሄዱት። ሆዳቸው ነው አምላካቸው። ስለዚህ ድንገት ብድግ ብለው ካለቀሱ መንቃት ያለባችሁ ወይ ኪሳቸው ወይ አፋቸው ባዶ ነው። በቤታቸው እንኳን ስለተነሳው ገድል መልሳችሁ አይሰጡም እኮ። ምን ያህል የሞቱ እንደሆነ የምታውቀው። ኤርሚያስ ቤት መሄድ ቢያቀታቸው ቤታቸው ቁጭ ብለው የሚነሱትን ገድል ምላሽ መስጠት እንኳን አቅም የላቸውም፣ ግድ ስለማይሰጣቸው ማለት ነው። መልስም ስለሌለን ነው። ስለዚህ በመጽሐፍ ቅዱስ ብቻ ብለንኛ እናምንም የምትለዋን ነገር እስከምታስተካክሉ ድረስ ገድል ገዳይ ነው እስከምትሉ ድረስ ወንጌል አማኞች አይፋቷችሁ። እሳት ላይ ነው እኮ ያላችሁት። ወዴትም ማምለጥ አትችሉም። ማህበራዊ ሚዲያ ላይ ገና አልገባችሁም። ማህበራዊ ሚዲያ በአሽሙርና ባድመኝነት በጩኸትና በለቅሶ ማምለጥ የምትችሉ ነው። 2 ቀን ብታመልጡ ነው። በ3ኛው ቀን እጃችሁ ነው የምትወድቁት። የዮሐድ አጀንዳ 4 ቀን ቢሆን ነው። ከዛ በላይ የዮሐድ አጀንዳ መሆን አይችልም። ስለዚህ መዝሙር ላይ ደግሞ ትንሽ ቆይተ ከተራራ ውደቃሉ አንተ። ስለዚህ ነው የምትደረጉት። ትንሽ ቆይታችሁ ደግሞ ጋዲሳ ተሰበር፣ ኢዮብ ዘሚካኤል ደግሞ ራስን አጥፋሉ። ሌላ አማራጭ የላችሁ። ራሳችሁ ላይ ግፍ ካልሰራችሁ በቀር ማምለጥ አትችሉም። ከዚህ ማህበራዊ ሚዲያ መጋፈጥ መቻል አለባችሁ። ትናንትና ቁጭ ብላችሁ ከቤተ ክርስቲያን ከመጣ ልጅ ከኤርሚ ጋር ሊነጻጸር ከነበረው ዲያቆን ጋር እኮ መግባባት የከበዳችሁ ሰው ናችሁ። አልቻለም። እሱ ኤርሚያስ ቤት እንዳይሄድ ፖለቲካ ሰራችሁበት። እናንተና ምን እሱ ቪዲዮ ሰራ፣ ከዛ አዋረዳችሁ። ያለ ማርያም አማላጅነት አለማትደንም ብሎ ቪዲዮ ሰራ፣ አዋረዳችሁ። ሲያዋረዳችሁ መልሳችሁ መስዋዕት አደረጋችሁት ወንድማችሁን። ጭራሽ ዕውቀቱ ለተፈተነ ታውቃለህ። ምን ተምረሃል ተባለ፣ ና ተናገር ተባለ። ዲያቆኑ ለምን አዋረዳችሁ? ቪዲዮ ሰርቶ ቪዲዮውን ፕራይቬት አደርጋሉት። ግን እሳት የሆኑ ጴንጤዎች አወርደውት ነበር ታውቃለህ። ቪዲዮውም እንዳለ ቲክቶክ ላይ ተለቋል። ስለዚህ ለሙስሊም ፕሮቴስታንትም ሆነ ኦርቶዶክስ አንድ ነው። ምክንያቱም በአንድ ወቅት አንድ ላይ ስለሰራችሁ ማለት ነው። እኛ በክርስቶስ አንድ ነን ብላችሁ ጴንጤዎችዬ ቀሚሳችሁን ስጡን ብላችሁ በጴንጤ ቀሚስ ተንጠልጥላችሁ ነው ንጽጽር ያለፋችሁት። ጴንጤዎች ግን በቃ አሁን ይበቃል፣ ከሙስሊም ታድገናችኋል፣ ወንጌል አስተምራናችኋል፣ አሁን መጽሐፍ ቅዱስ ማንበብ ጀምራችኋል። እኛ ገድል ስለማንቀበል የማንቀበልበት ዋና ምክንያት ስላለን ገድል ገዳይ ስለሆነ የወንጌል እንቅፋት ስለሆነ ወደ ገድል ፊታችንን አዙረናል ሲሏችሁ እየየ የሙስሊም ቀሚስ ይዛችሁ፣ ሙስሊሞቹ ደግሞ የራሳችሁ ጉዳይ ሄዱ፣ እዛው ተላቀሱ፣ አያገባንም አሏችሁ። አሁን ምን ልታደርጉ ነው? እናንተ እኮ ማለት መሀይም እንደሆናችሁ እኮ የምታውቁት ኦርቶዶክስ ክርስቲያኖች
ወንጌል አማኞች በክርስቶስ አንድ ነን ብለው ነው እስልምና ላይ ጥያቄ ሲነሳ ሊመልሱ የሚወጡት። እናንተ ግን ልክ ሙስሊሞችን ካባረሩላችሁ በኋላ የወንጌል አማኞች ኢየሱስ ሐሰተኛ ነው ብለው የሚናገሩ ናቸው። ነጋዲሳ ገብቷል ባቢ። ወንጌል አማኞቹ በክርስቶስ አንድ ነው፣ በክርስቶስ የሚያምን በሙሉ በክርስቶስ ኢየሱስ ክርስቲያን ሆነ በሙሉ ወንድምና እህታችን ነው ብለው ነው ዲቤት የሚገቡት ልዩነታቸውን ትተው። ኦርቶዎቹ ግን ሙስሊሞችን ካባረሩላቸው በኋላ ማለት ነው የእነሱን ትምህርት እኮ ያጋለጠ ትምህርት ይላሉ። ሉተር እኮ ነው የጻፈው ይላሉ። ገባክ? ተከታዮቻቸው ደግሞ ጴንጤ እንደሆነባቸው ስለሚፈሩ እዛው ደግሞ ጴንጦችን ሙሉ ጨርቅ ይሰርቧቸዋል፣ አስተምሯቸውን ያጣጣላሉ። የመጨረሻ የበከተ እኮ ባህሪ ነው ያላቸው። የመጨረሻ የበከተ እኔ በዘመኔ እንደዚህ አይነት የበከተ ስትራቴጂ አይቻላቅም። ፕሮቴስታንቶች በደንብ ያውቃሉ ልዩነታቸውን። ግን በቁርአን ከሚያምን በወንጌል የሚያምን ስለሚቀርባቸው በወንጌል ስራ ላይ አብረው ይሳተፋሉ። ልዩነት አለን ብለው ማያምኑም በወንጌል ዙሪያ ላይ። ኦርቶዶክሶቹ ግን ልክ ሙስሊም ከቤታቸው ሲሄድላቸው እፎይ ልክ በቃ እንዴት ነው ባቢ የሆነ ቦርደር ላይ ተይዘ ነፃ ስትወጣ ከዛ መጥቶ ይታደጓቸዋል። ገባ? የኦርቶዶክስ ጀብደኛ ወንጌል አማኞች ናቸው። በወንጌል ዙሪያ ጠቅስ እንኳን እኮ መጥቀስ አይችሉም። እነዚህ አንድ ነገር ነው የሚያውቁት፣ ስድብ። አይሻ እንደዚህ፣ ነብዩ እንደዚህ፣ ኡስታዝ እንደዚህ፣ እንትና እንደዚህ እንዳለ በብርግና የተሞላሉ ጭንቅላታቸው። ወንጌል መጥቀስ አይችሉም። ብሉይ ኪዳንና አዲስ ኪዳንና ብሉይ ኪዳን አዛምደው መመለስ አይችሉም። ያን የሚያደርጉት ወንጌል አማኝ ናቸው። ከዛ ይሄንን ከጨረስን ደግሞ ወደ ገድል እንዙር ሲሏቸው የእናቴ ቀሚስ አደናቀፈኝ። በቃ አታንሱብኝ። አሁን ምንድነው መሰለህ ቅኔው ወንጌል አማኞች ገድል አታንሱብኝ ያለቅሳለሁ አይነት ዝም ብለን ወይ እግዚአብሔርን ቀልልን እኮ አይደለም አለቅሳለሁ ገድል ካነሳችሁ ዝም ብላችሁ ነውና ሙስሊሞች ሲመጡ አብረን እንዋጋ እኛ እንሳደባለን እናንተ ወንጌል ተጠቅሳላችሁ ከዛ ግን ገድል አታንሱብን እናለቅሳለን። ኤርሚያስ ደግሞ ጥርሱን ነክሶ ገድል ላይ ቆመ ሰው ነው። ገድል ያጋድላል። ገድል መጥፋት አለበት። ገድል የኢየሱስን ክብር የሚያበላሽ ነገር ነው። ገድል የወንጌል ጻር ነው ብለው የሚያምኑ ስለሆኑ የትኛውን ቦታ ወስደህ በተመልሳቸው ጴንጤዎች መሰረታቸው ወንጌል ነው። ትክክል። ስለዚህ ኦርቶዶክስ ክርስቲያኖቹ ከወንጌል አማኞች ጋር የሚስማሙት ከሙስሊም ጋር በሚያደርጉት ዲቤት ነው እንጂ ሁለቱ አንድ ላይ ሲገናኙ የዳነና ያልዳነ ክርስቲያን ናቸው። ስለዚህ ወንጌል አማኞች ሙስሊምንም ኦርቶዶክስንም ለማዳን ነው የሚሰሩት። ሪያሊቲው ይሄ ነው። ሙስሊሞች ወንጌል አማኝንም ኦርቶዶክስንም ለማዳን ነው የሚሰሩት። ኦርቶዶክሶቹስ ለሆዳቸው ነው የሚሰሩት። ለሆዳቸው። ለዛ ነው አንድ ነገር ኮሽ ባለ ቁጥር ፎሎ አድርጉት የሚባለው። ፎሎ አድርጉ። ወንድማችሁ ነው፣ ሊሞት ነው፣ ብር ስጡ፣ እንጠብቀው። ሳይበሉ እንዳይሞቱ እኮ ነው እንጂ ለክርስቲያን ሞቱ ብርቅ ነው እንዴ? የቅዱሳኖቻቸው ታሪክ እንዳለ በጩቤ ተገደሉ፣ በባልጩት ፈነከቷቸው፣ መብረቅ መታቸው አይደል እንዴ? ለምንድን ነው ሞት የሚፈሩት? ሆዳም ሰው ሞት ይፈራል። ክርስቲያን ሞት አይፈራም። ሰማዕት መሆን መታደል ነው። አይሞቱም። የሞቱ ሰዎችን ገድል ሰብስበው ይዞራሉ እንጂ አይሞቱም። ሆዳም ሰው አይሞቱም። ሆዳም ሰው ሞት ይፈራል። ሆዳም ሰው መከራ ይፈራል። ሆዳም ሰው ችግር ይፈራል። ስለዚህ ሐዋርያቶች የከፈሉትን እነሱ ቅዱሳን የሚሏቸው የከፈሉትን ዋጋ መክፈል አይፈልጉም። ለዚህ ነው ነካ ሲደረጉ ሲያለቅሱ የሚያድሩት። ሌላ አማራጭ የላቸው እና ተነቃቅተናል። ሰሞኑን በዮሐድ አሳባችሁ ከገድል ውርደት ልታመልጡ ነው። አታመልጡ። እንገርበዋለን። ይገረባል። ወንጌል አማኞች ገድላችሁን፣ ሙስሊሞች ዶክትሪናችሁን ቀጥቅጠው እህተ ማርያምን እንድትከተሉ ነው የሚያደርጓችሁ። 4 ነጥብ። መፋለም መቻል አለባችሁ። በመጽሐፍ ቅዱስ ብቻ ብለን አናምንም ያላችሁት እናንተ ናችሁ። ኮተታችሁን ይዛችሁ ቀረቡ ወደ ሚዲያ። እናንተ አባት የላችሁም። ክርስቶስ ነው አባታችሁ ለወንጌል አማኝ። አንድ ጭርታም ሽማግሌ አባት ሆነ አባት አልሆነ ጅልም እኮ ያረጃል። የሞታ ማሰብሰባችሁ አባቶቻችን ናችሁ ብላችሁ ስትመኩ ለወንጌል አማኝ የሚያስቀና አይደለም። ይሄ ለእያንዳንዱ ወንጌል አማኝ አባቱ ክርስቶስ ነው።
ግን አታፍሩባችኋላችሁ። መገጠም አትችሉም፣ መቆም አትችሉም። የአባቶቻችሁ ብዛት፣ የቅዱሳናችሁ ብዛት፣ የገድላችሁ ብዛት አንድ ወንጌል ብሎ የሚያምን ወንጌል አማኝ ፊት ግን መቆም አትችሉም። ኢየሱስ ጌታ ነው የሚል ሰው ፊት ግን መቆም አትችሉም። ስለዚህ ታሪካችሁ ከወጥ ቤት ሽንት ቤት ስለሆነ ማህበራዊ ሚዲያ ላይ ብትላቀሱ ጉዳችሁ ሲወጣባችሁ አንዱን መናፍቅ ነው፣ አንዱን ኢሉሚናቲ ነው፣ አንዱን ግብረ ሰዶም ነው። ስም ማውጣት ለእናንተ ብርቅ አይደለም። እኔ አሁን ኦርቶዶክሶች የሚያወጡት ስም አያስደነግጠኝም። አንድ ወልዳ ስሙን አበዛቸው የተባሉላቸው ናቸው። ስም በማውጣት አይታሙ። የዳቦ ስም በማውጣት አንደኛ ናቸው። ለምንድናችሁ እኮ አንደነግጥምኛ። ሳይኮሎጂያችሁን ግን እናውቀዋለን። የት ልትደበቁ ነው? በእውነት መደበቅ የላችሁ ማህበራዊ ሚዲያ ላይ። ወንጌል አማኞች ከሙስሊሞች ጋር በሚደረግ ንጽጽር የክርስቶስን አምላክነት ወይም ደግሞ የመጽሐፍ ቅዱስን እውነትነት ሊናገሩ ሲመጡ እናንተን ለማዳን አይደለም፣ ራሳቸውን ለመከላከል ነው የሚመጡት። እናንተ ግን በእነሱ ቀሚስ ስር ነው የምትደበቁት። በቃ አንድ ወንጌል አማኝ ገስት ሲልክ ታውቃለህ፣ ሮጦ ነው የሚያስገቡት። ከዛ ጥያቄ ያለኝ ሲል ያባረሩታል። ባለውለታችሁ ናችሁ። ለኦርቶዶክስ ክርስቲያን ወንጌል አማኞች ማህበራዊ ሚዲያ ላይ ባለውለታችሁ ናችሁ። ሙስሊሞች የኔ እንዳለ አላሁ አክበር አስብለዋችሁ ነበር። እንዳለ ላኢላሃ ኢላላህ ነበር የምትሉ ተሰብስባችሁ የማርያም ቤተክርስቲያን። መዝሙር ማውጣት አለባችሁ ለወንጌል አማኝ። ከአርሴማ በላይ ከተክልዬ በላይ ማህበራዊ ሚዲያ እየጠበቋችሁ ወንጌል አማኞች ናቸው። ይሄ ሪያሊቲ ነው። ስለሚያነቡ መጽሐፍ ቅዱስ ስለሚያነቡ ሙስሊሞች ባይኖሩ ደግሞ ደደብ ሆናችሁ ነበር የምትቀሩት። ደደብ ያቺ ውዳሴ ማርያም እና አንገታችሁ ላይ አንጠልጥላችሁ ደደብ ሆናችሁ ነበር የምትቀሩት። ንጽጽር ያስተማሯችሁ ሙስሊሞች፣ መጽሐፍ ቅዱስ ማንበብ ያስተማሯችሁ ሙስሊሞች፣ ኮምፓራቲቭ ስትራቴጂ ያስተማሯችሁ ሙስሊሞች፣ ሙስሊሞች መምህሮቻችሁ ናቸው፣ የገቢ ምንጮቻችሁ ናቸው። በረሃ ሞታችሁ ነበር። ይሄኔ ጽናጽንና መቋሚያ ተሸጡ ነበር። ሙስሊሞች ባይኖሩ ሚዲያ ላይ በራባችሁ ቁጥር የምትበሉት በሙስሊም ስም ነው። ፍቅር ሞት ሙስሊሞች ሚዲያ ላይ ባይኖሩ በሙስሊም ፖለቲካ ነው ሆዳቸው ነው የሚሞላው። ይሄኔ ጽናጽን እየሸጡ መቋሚያ እየሸጡ ቤተክርስቲያኑ ባዶ ከበሩ አይቀራቸውም እያወጡ ሲሸጡ። ምንም ታሪክ የላችሁም የሰራችሁት። በማህበራዊ ሚዲያ እኮ ኦርቶዶክስ ክርስቲያን ይሄን ሰሩ የሚባል ምንም ነገር የለም። የቤተክርስቲያን በር ፈረሰ፣ ግማሹን ትበላላችሁ። ጣራ ፈሰሰ፣ ግማሹን ትበላላችሁ። ተማሪያም ወለተ ማርያም ብላችሁ ግማሹን ትበላላችሁ። ይሄው ነው እናንተ ታሪክ። ስለዚህ እናንተ ያለ ወንጌል አማኝና ያለ ሙስሊም ምንም ናችሁ። ኦርቶዶክስ ክርስቲያኖች ኦርቶዶክስ ክርስቲያን ከወንጌል አማኝና ከሙስሊም አውጣና እስኪያቸው ዝም ብለህ ያቸው አይታዩም እኮ። ለዚህ ነው የጴንጤ ቀሚስ ሲቀደድ የሙስሊም ሲቀደድ የጴንጤ ቀሚስ ተንጠልጥለው የሚዞሩት። ያለ ሙስሊምና ያለ ወንጌል አማኝ ኦርቶዶክሶችን ለብቻ አስቀምጣ ያቸው አይታዩም። ማህበራዊ ሚዲያ ላይ የሉም። ለዚህ ነው እንደ ተጠቂ ሁሉ የሚያለቅሱት፣ እንደ ተበዳይ ሲያለቅሱ ደግሞ የሚገርምህ ሆዳቸው የሞላ ቀን አባት የለንም ይላሉ። ሲኖዶስ ይሳደባሉ፣ አባቶች ይሳደባሉ። የጠገቡ ቀን ደግሞ ቤተክርስቲያን ተጠቃ ይችላሉ። እቺ ቅድስት ቤተክርስቲያን ለዘመናት ተጠቃች ይሉሃል። ከዛ ደግሞ በማግሱ ይሄው ቤተክርስቲያን ይሄንን አጠፋች ስትላቸው ደግሞ ሰው ቤተክርስቲያንን አይወክልም ይሉሃል። ያምሮ መበላሽት ማለት ይሄ ነው። ለዚህ ነው እነዚህን ሰዎች ማህበራዊ ሚዲያ ላይ በጣም በቁጥር ብዙ ናቸው፣ ግን ጥቅም የሌላቸው ሰዎች ናቸው።
አይደለም ሙስሊም ላይ አይደለም ወንጌል አማኝ ነው የራሳቸው ምእመን ላይ እንኳን መስራት አልቻሉም። አማኞቻቸው ክርስቲያን ሆነው እንዲጸኑ እንኳን ማድረግ አልቻሉም። አንድ እሱንም የሚያደርገው አኬ ነበረ። እሱንም በቃ ኮርኩሞ አደነዘዙት። ሙስሊም አለመሆናቸው ጴንጤ አለመሆናቸው አይደለም ችግሩ። ኦርቶዶክስ እንኳን ሆኖ መቆየት አልቻሉም። ምእመኑ የጠፋ ክርስቲያን ነው ያለው። የኦርቶዶክስ ክርስቲያን የጠፋ ክርስቲያን ነው። ብዥን ያለባቸው ወዴት እንደሚሄዱ ግራ ነው የገባቸው። ከዛ ልንገደል ነው ልንሞት ነው ሲሏቸው በእልህ ማህተቤ ከሚበጠስ አንገቴ ይበጠስ ብለው ቁጭ ብለው ነጠላቸው ለብሰው የኦርቶዶክስ ክርስቲያን ስብስብ በችግር ላይ ተመሰረተ ነው። ኦርቶዶክስ ክርስቲያን የሚሰበሰበው እንትና ሊገደል ነው፣ እንትና ኩላሊቱ ፊል አደረገ፣ እንትና ተራበ፣ እንትና ሞተ፣ እንትና ተዛተበት ሲባል ነው። ከዛ ውጪ ለወንጌል ብለው ተሰባስበው ታውቃለህ? ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ኑ እንሰባሰብ እንማር ተባብለው ተሰባስበው ታውቃለህ? 100 ሰው አይቀመጥም ቤታቸው። 100 ሰው አይቀመጥም። የሚያሰባስባቸው ራሱ ኃጢአት ነው፣ ችግር ነው፣ ቧልት፣ በቃ አድመኝነት። በጣም እኮ የሚቀፉ እኮ ቡድኖች ናቸው። እኔ በህይወቴ እንደዚህ አይነት ቡድን አይቼ አላውቅም። ሲሰባሰቡ እንኳን የሚሰባሰቡት ኦርቶዶክስ ክርስቲያን በመሆናቸው የኦርቶዶክስን አስተምሮ ለማስተማር አይደለም። ጥያቄ አይጠየቋትም ቢሞቱ። አንድ ጥያቄ ከጠየቃቸው በሊማሊሞ ዋሽንግተን ነው የሚመልሱልን። የጠየቀው ጥያቄ ጠፍቶብህ መልሳቸው ራሱ ጥያቄ ነው የሚሆንብህ። ስትረስ አለባቸው፣ ፍርሃት አለባቸው። ስለዚህ እነዚህን ሰዎች ከፕሮቴስታንትና ከሙስሊም አውጣና ማህበራዊ ሚዲያ ላይ ኦርቶዶክስ ምን አይነት ኢሜጅ አላቸው ብለህ ሳለው ባስተምሮ በል በኮምፓራቲቭ በል ያሉ የሚበርዳቸው ሰዎች ናቸው። ጴንጤ ከሌላ አጠገባቸው ሙስሊም ከሌለ ብርድ ነው የሚላቸው። ለዚህ ነው የሰው ቀሚስ ካልያዙ አይቆሙም የምልህ ማለት ነው። ስብስባቸው በራሱ የሽብርተኝነትና የኃጢአት ስብስብ ነው። የጩኸት ስብስብ፣ የቧልት የአሽሙር ስብስብ ነው። ኦርቶዶክስ እንተ ትኖራለች፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ እውነት ናት አይወራም። መፈክር ብቻ። ወደፊታቸው በራሱ ከዚህ የተለየ አይደለም። ከዛ ምንድነው የሚያደርጉት? ከተጠያቂነት ለማምለጥ ኢሜጅን ያበላሻሉ። ጴንጤዎች እኮ ሉተራይኖች ናቸው። እነሱ እኮ ማለት ሽንት ቤት ቁጭ ብለው ነው ሉተር የጻፈው። ያጋንንት አስተምሯቸው። ሙስሊሞች አራጅ ናቸው፣ ገዳይ ናቸው። እኛስ መልስ የላቸው፣ እናንተስ ሲባሉ መልስ የላቸው። ስለዚህ የሰውን ኢሜጅ በማበላሸት ለሰዎች የዳቦ ስም በማውጣት ነው ሚዲያ ላይ የቆዩት። አስተምረው አይደለም፣ በእውቀት አይደለም። ገብተህ ሰርች ብታረግ የምታገኘው የኦርቶዶክስ አስተምሮ የለም። ወጥ የሆነ አስተምሮ ሲናገሩ ምእመኖቻቸው ወይም ደግሞ ሊቃውንቶቻቸው አሰማ። ስለዚህ ይህንን ከግምት ውስጥ ያስገባ ሙስሊም ኤርሚያስ የዮሐድን ፎቶን ሰጣቸዋል ለሙስሊም አለ ብሎ የሚነደዳለ ብዬ አላምንም። ትኩረትም አይሰጡትም። እነሱ ግን ምን አሉ? እናንተ እኮ ቢገባችሁ አሉ አራጆች ናቸው እያሏችሁ፣ ገዳዮች ናቸው እያሏችሁ እኮ ነው። ሙስሊሞች ልታስቡበት ይገባል። ሙስሊሞች አያስቡበት። እናንተ ናችሁ እንቀድማችሁ የተናገራችሁት። ይሄንን የማለት መብቱም የላችሁም እናንተ። ኤርሚያስ እኮ ይሄንን መናገር የፈለገው እንደዚህ ማለት ፈልጎ ነው ብላችሁ የመናገር መብቱም ሞራኑም የላችሁም እናንተ። ከቃሉ ጋር ናችሁ። ኤርሚያስ እኮ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል ሙስሊሞች ገዳይ ናቸው እያለ ነው ብሎ የመተንተን ሞራን የላችሁ። ሙስሊም አራጅና ገዳይ ነው ብላችሁ ፖለቲካ የሰራችሁት መጀመሪያ እናንተ ናችሁ። እርዱንን ጭምራው ልንሞት ነው ድረሱልን ስትሉ ፕሮቴስታንቶች በጸሎትም በገንዘብም በእውቀትም ረድተዋችኋል። ገድል ወደ ጎን አድርገው ይሁን ብለው በወንጌል ብቻ ረድተዋችሁ ያውቃሉ። ስለዚህ ኦርቶዶክስ ክርስቲያኖች ማህበራዊ ሚዲያ ላይ የዳቦ ስም ከማውጣት ውጪ ከመሳደብ ከቧልትና ካድመኝነት ውጪ የጻፋችሁ ታሪክ የለም።
ስለዚህ ኦርቶዶክስ ክርስቲያን ምእመን መምህራኖቻችሁን መጠየቅ አለባችሁ። ምንድነው የምናገኘው በሉ። ገንዘባቸው እየወጣ ነው በእልህ ኤጓቸውን ተጠቅመው ገባክ። ክርስትና ገና ስላልገባቸው ወንጌል ገና ስላልገባቸው ኤጓቸው ልክ እንደ ፋኖ ጥራኝ ዱሩ ጥራኝ ጫካው በሚል ነው የሚነሳው ኤጓቸው። ብረት ደምደም ጸብጸብ መሸተት አለበት ሙስሊሞች ኦርቶዶክሶች ለማነቃቃት። ስለዚህ ኦርቶዶክስ ራሱ እንደዚህ አይነት ስብዕና አላችሁ ተብሎ መታሰቡ ሊያማችሁ ይገባል። ስብስባችሁ የኃጢአት መሆኑ ሊቆረቆራችሁ ይገባል። አድመኝነት ሲነሳ መሰብሰባችሁ ሊቆረቆራችሁ። ለወንጌል ተሰባሰቡ። 11,000 12,000 ሰው ሆኖ ወንጌል የሚማርበት ያኬም ቤት ያፈረሱት ራሳቸው ኦርቶዶክስ ናቸው። እነ ቀሲስ ዲባኩሉ እነ ዲያቆን እስቃኤል ነው እስቃኤል የሚባለው ሰውዬ እነ ታላቁ ተሰብስባችሁ 11 12,000 ወንጌል የሚማርበትን ያኬም ቤት ያፈረሳችሁ ሰዎች ናችሁ እናንተ። ወንጌል እንደማያስፈልጋችሁ ያወቁትን የዛን ቀን ነው። ቁረቡ ስትባሉ ይዬ፣ ተጠመቁ ስትባሉ ይዬ፣ ንስሐ ግቡ ስትባሉ ይዬ። ሕዝቅያስ ስለዚህ ማህበራዊ ሚዲያ ላይ ሞሮፍ ቲክታክ ላይ የኦርቶዶክስ ክርስቲያን ምእመኑ የጠፋ ክርስቲያን ነው። በወንጌል ራሱ ተስፋ እንዳይቆርጡ የሚያደርጓቸው ወንጌል አማኞች ናቸው። ይነጻጸሩም ሲሄዱ እድሉንም ካገኙ እየሰበኩ እናንተ ጣራ ፈሰሰ የቤተ ክርስቲያን በሩ ተነቃነቀ፣ እፎይ እኮ ተሰደደ፣ ብላዴዎች ተሰደደ፣ ማማዬ ራባት። ከሆድ ውጪ አንድ ቀን ስብስብ አድርጋችሁ አታውቁም። እንዳለ ስብስባችሁ የስጋ ስብስብ። በጣም እኮ ነው የምትከረፉት። የስጋ ስብስብ እንትና አሯሯጡት፣ ፎሎ አድርጉት፣ ኮፒ ሊንክ አድርጉለት፣ እንትና ራበው። ይሄ ነው በቃ እናንተ ክርስትናችሁ ይሄ ነው። ከወጥ ቤት ሽንት ቤት ነው የኦርቶዶክስ ክርስትና። ማንም አይድንበትም። እንኳን ሙስሊም አይደለም ወንጌል አማኝ እናንተ ራሱ አድነውበትም። በዚህ ክርስትና የሞተ ክርስትና አስተምሮ ነው ያላችሁ። ሲሰበሰቡ ያቸው የሆድ ቀን ነው የሚሰበሰቡት። ቪዲዮ ፖስት ያደርጉ ያቸው የአመቷ ማርያም ከአነባበሮ ከሻማ ጋር የአመቷ አርሴማ ናት ቀጠይማና ከኔቶ ጣላ ተሸክመው እንዲህ አይነት የጨቀየ ክርስትና እኔ ክርስትና ብዬ መጥራት ያሳፍረኛል። አሽሙር ጴንጤም ባሽሙር ሙስሊምም ባሽሙር፣ ለጴንጤ ዳቦ ስም ለሙስሊም ዳቦ ስም ለኛ የዳቦ ስም። እኛ ሰዎች ይሰሟቸዋል። የኛን ጉድ የኛን እውነት ለሰዎች ይናገሩብናል ብላችሁ ስለምትፈሩ ኢሉሚናቲ ናቸው ግብረ ሰዶም ናችሁ ትላላችሁ። አባት ነው ግብረ ሰዶም። ስለምናቃችሁ እኮ ነው። መንቃት አለባችሁ። በዳቦ ስም ሰው ስሙ ሲጠፋ መንቃት አለባችሁ። የትም አታመልጡም። ስለ ጋብቻ ሲወራ አየዬ፣ ስለ ገደል ሲወራ አየዬ። ማምለጥ አትችሉም። በቃ እናንተ የሃይማኖት የበላይነት ስለለመዳችሁ ለዘመናት እናንተ መሬት ማጠር ውሃ ማጠር ስለለመዳችሁ ማህበራዊ ሚዲያ ላይ መጣችሁ ግዛት ትፈልጋላችሁ፣ የሚታጠር ቦታ ትፈልጋላችሁ። የኦርቶዶክስ እንዲባል ማንም ነው ቦታ የማይሰጣችሁ። የዳቦ ስም ታወጣላችሁ፣ አንድ ሳምንት ይቆያል፣ ይረሳል። ውሸት ይረሳል፣ ኃጢአት ይረሳል። የማይረሳ እውነት ነው። ለዚህ ነው ሲሳይን ለካ ጴንጤ ነበር ያስባላችሁ እናንተ ረስታችሁት ነው። ወንጌል አማኝ ኢየሱስን አይረሳም፣ ወንጌልን አይረሳም። ወደ ማህበራዊ ሚዲያ የመጡበትን ሪያሊቲ ሙስሊሞችም ጠንቅቀው ያውቃሉ፣ ወንጌል አማኞችም ጠንቅቀው ያውቃሉ። የመጡበት ዓላማ ሰውን ወደ እነሱ ለመጥራት ነው። ይሄ ምንም ያልተጻፈ የተስተካከለ ነገር ነው። ስለዚህ እየተላቀሳችሁ እድሜ ልካችሁን ተዛዝላችሁ እየተላቀሳችሁ ከወጥ ቤት ሽንት ቤት የሆነውን የኦርቶዶክስ ታሪካችሁን ገድል እያነበባችሁ ትጨርሱታላችሁ እንጂ በገድሉ ዙሪያ ኤርሚያስ ፊት ቀርባችሁ ነጻ አትወጡም።
ኤርሚያስ የገደል መድፈኛ ነው። በዶክትሪን ዙሪያ ሙስሊም ፊት መቅረብ አትችሉም ኦርቶዶክስ ክርስቲያኖች። በፊትም ጴንጤ ናቸው የሚቀርቡላችሁ እኮ ነው የምላችሁ። ጭራሽ ምን ታውቃለህ? እናንተ የዮሐድን ፎቶ ለሙስሊም እንሰጣለን ብላችኋል እና እውነት ለሁሉና ሌሎች ጴንጤዎች አሉ የተደበቁ እናወጣለን። ጴንጤ ቢታገት እንደው አይበለውና አሁን እውነት ለሁሉ አንድ ነገር ቢሆን ምን ልታደርጉ ነው? ደግሞ በሱ ስም ፎቶ ልሰበስቡ? ሳይኮሎጂያችሁን ነው የምነግርህ። ገባ? እና እንደዚህ አይነት የሞተ ከወጥ ቤት ሽንት ቤት ታሪክ ይዛችሁ ማህበራዊ ሚዲያ ላይ ስለመጣችሁ ስታለቅሱኛ አንደነግጥም። የዳቦ ስም ስታወጡ አንደነግጥም። አንድ እውነት አለ። ማህበራዊ ሚዲያ ላይ ሁሉም ሰው አስተምሮን አምኖ ተቀብሎ ካላስተማረ አላስተማረም ነው መልሳችን እኛ። እና የሙስሊሞችን ቀሚስ ልቀቁ፣ የፕሮቴስታንቶችን ቀሚስ ልቀቁ። ከፕሮቴስታንትና ከሙስሊም ቀሚስ ልቀቁና በሁለት እግራችሁ ቆማችሁ እንዴ የኦርቶዶክስ ገድል እንዴ የኦርቶዶክስ ቅዱሳን እንዴ የኦርቶዶክስ ዶክትሪን እንበለኝ። ይሄንን ነው ማለት የምፈልገው። በመጨረሻ ሙስሊሞችና ፕሮቴስታንቶች ተጋቡ። ያጋባቻቸው ኦፓል ናት። እኔ ማዘጋጃ ቤት አይደለሁም። ሙስሊሞች ከእናንተ ጋር ባለትዳር ሆነው አያውቁም። ፕሮቴስታንቶችም ከእናንተ ጋር ባልና ሚስት የዳነና ያልዳነ ሰው አይጋባም። ጳውሎስ ሲናገር ባልዩ ያልዳነ ቢሆን ሚስት የዳነች ቢሆን ልጆቻቸውን እንዲድኑ አይጣመቁ ነው የሚለው። ስለዚህ የምትወልዷቸው ልጆች መስተካከል ስላለባቸው ለራሳችሁ ስትሉ ጋብቻችሁን አስተካክሉ። የዳነና ያልዳነ ጋብቻ ፕሮቴስታንት ይቀበላል ብዬ እኔ አላምንም። እሺ እናመሰግናለን። እንግዲህ ልቀጥል መሰለኝ። ቆይ አንዴ ታወራለህ። ጨረስኩ ሳትል በመሀል አትግባ አንተ። እና የኔን ቀሚስ ይዛችሁ የምታለቅሱ ደግሞ አላችሁ ኦርቶዶክስ ክርስቲያን። የኔን ቀሚስ ይዛችሁ አታልቅሱ።